ፈስ ያለበት ዝላይ አይችልም ይላል ያገሬ ሰው። አብርሽ እንደዚህ ውጥር እንደገና ደግሞ እንደዚህ ስሜታዊ የሚያደርግክ የሆነ የተደበቀ ነገር አለ ማለት ነው። የሆነ ነገር በቃ ያ ነገር እንዳይታወቅብ ይመስለኛል እንደዚህ የምትሆነው በሩታ ላይ ማለት ነው። ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ? እኔ ዛሬ በጣም ነው የከፋ። ለምን አትሉኝም? ሩታዬ እንደዚህ ሆና ሳያት እኔ እንድታለቅስ አልፈልግም፣ እንዲከፋትም አልፈልግም። ግን ዛሬ መጨረሻ ላይ ኤፍሬም ጥሏ ሲሄድ አብርሽም እንደገና እንደዛ አመናጭቋ ሲሄድ በጣም ነው የተናደድኩት። ለምን ስሜታዊ ሆኖ ነው የሚናገረው። ከትላንት ወዲያ እንዳያችሁት ምንም አይነት ቴክስት የለም ብሏል። ዛሬ ቴክስቱን ማወጣችበት ፎቶ ግን ያን ሁሉ ነገር እያወጣችበት ራሱ ለመካድ እየሞከረ ነበር። በጣም ለመዋሸት እየሞከረ ነበር። የምር አንተ ትዳር የምትፈልገው ከሆነ ትዳር እንዲቆም ትዳርክ በትክክል እንዲቀመጥ የምትፈልገው ከሆነ ውሸት ለማንም አይበጅም። የምሬ ነው። ግልጽ በግልጽ ሆናችሁ ተነጋግራችሁን ችግራችሁን ፍቱ። ማንም ሰው ማላችሁ መግባት። አንተ ደግሞ ተረጋግተክ ስሜታዊ ሆነክ ሳይሆን ከስሜታዊነት ውጣ። ተረጋግተክ ልጅቷን አውራት ማለት ነው። ልጅቷን ተረጋግተክ አውራት። ተረጋግተክ ለማውራትና ለመረዳዳት ለማስረዳት ሞክር ማለት ነው። ምክንያቱም እንዲህ ግንፍል እያልክ እንደዚህ እልህ እያዘክ ምናምን አይሆንም እኮ ውሸትን ለማለባበስም አይሆንም እኮ። እንዴት ሆኖ ነው የሚሆነው? ለምን እንዴ? እውነቱን ንገራት። ከዛ በኋላ ይቅርታ ጠይቃት። ከዛ በኋላ ወደ ራሳችሁ ተመለሱ። ከዛ በኋላ ወደ ጀመራችሁት ጉዳይ መግባት አለባችሁ ማለት ነው። እና ፋሚሊ በጣም ነው ያሳዘነችኝ ዛሬ ልቤን። እኔ እንጃ ሲከፋት እኔ በጣም ነው የሚከፋኝ። በጣም ነው ያሳዘነችኝ። እና አብርሽ ከስሜታዊነት ወጥተክ ለማስረዳት ሞክር። ህይወታችሁን ልትበጠብጥም ልታበጣብጥም ትምጣ። እናንተ ሁለታችሁ አንድ ከሆናችሁ ግን ሊበጣበጥ አይችልም። አንተ ተረጋግታ አስረዳት፣ እሷ ትረዳለች። ግን እንደዚህ ይሆንክማ መቼም ነው ማትግባቡት። መቼም እሷ ናት ሩታዬ ናት እንደውም እንደዚህ መሆን የነበረባት ማለት። ግን አንተ ነክ እየሆንክ ያለው። እሷ በጣም እየታገሰች፣ አንተ ደግሞ ተረጋግተክ ስሜታዊ ሳትሆን እሷ ጋር ስትቀርብ እልህ እንደንትን በቃ ማለት አርዶ ነክ እሷን ማውራት የለብም። ተረጋግተ በሰከነ መንፈስ ነው ማውራት ያለብክ ማለት ነው። አንተ ግን የሌለ በቃ አርዶ ነክ ነው እያወራክ ያለው ማለት ነው። በጣም አርዶ ነክ ጥሩ አይደለም። ስልኩን እግሯ ስር ወርውረ ከሄድክ ምናምን ብዙ ነገር ብቻ እያደረክ ነበርና ጥሩ አይደለም። ለአንተም ኤፋም ከዚህ በኋላ ላለው ግን የቱጋ እውነት እንዳለ የቱጋ ውሸት እንደሆነ አጣርተክ ለመናገር ሞክር ማለት ነው። ሩታዬ ለማንኛውም አይዞሽ። እንግዲህ ምንም ማድረግ አንዳንዴ ይገጥማል ትዳር ውስጥ ማለት ነው። በርቺ፣ ጠንክሪ፣ አታልቅሽ። ያንቺን ማልቀስ የሚፈልጉ ብዙ ጠላቶች አሉሽ ማለት ነው። ያንቺን ውድቀት ያንቺን አዘን የሚፈልጉ ብዙ በዙሪያሽ ብዙ ጠላቶች አሉና የኔ ውድ አታልቅሽ። ለማን ብለሽ ታለቅሻለሽ? ጥርግ ይበል ከሄደም